አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍ ይበልኝ ከዓለም እስከ ዓለም ዳርቻ ያላችሁ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ቀደም ብላ እንዳያችሁት ማለት ነው ሚስተር አበይ በጣም ጥሩ ልጅ መልካም ያው እኔ ገልጬ የማልናገረው መልካም ሰው ነው እና ከዚህ ቪዲዮ እኔ ምን እንደታዘብኩት ብታውቁ ኑሮ የኛ ኢትዮጵያዊ በጣም እኔ እንጃ ይህን ያህል ክፉ ነን ወይ ብዬ ራሴን እስከምታዘበው ማለት ነው። ለሚስተር አበይ እንኳን አይደለም ይህ እንኳን ይሄ ጸሎት ቀርቶ ወይንም ዱዓ ቀርቶ ብዙ ነገር ይደረጋል ማለት ነው። ግን አንዳንድ ሰዎች እኔ ሳስበው እኛ ራሳችን ብዙ መስዋዕት ቢከፈልለት እሱ እኮ ማለት በጣም ጀግና ሰው ነው። እንደኛ እንዲተራ ሰው አይደለም ማለት ነው። እሱ የሆነ ነገር ከሚሆን እኛ እኔ በቃ ምንም መናገር አልችልም፣ ቃላት የለኝም ስለ ሚስተር አብይ ማለት ነው። ስለ ሚስተር አብነት ለምንድን ነው እስኪ ብለን ራሳችንን እንጠይቅ። እኔ አንዳንድ ታዋቂዎች ቪዲዮ እንኳን ያልሰሩ አሉ። እንደዚሁ እንደተላለጣችሁ ትቀራላችሁ እንጂ እሱ እርግጥ ፈጣሪን አካሉ አይቀርም። ገናናም ካለው ደግሞ ለምስኪኖች ሲል ማለት ነው፣ ለአዛውንቶች ወድቀው ምድር ለምድር ለሚሄዱት ፈጣሪ ያድነው ማለት ነው። እና ምን መሰላችሁ ቤተሰብ፣ እኔ የተሰማኝ ስሜት እዚህ ጋር ማለት ነው ብዙዎቹ የተሰማቸው ክርስቲያን ነው፣ ለምንድን ነው አላህ ያድነን ምናምን የምትሉት? ለምን አላህ ዱዓ አታድርጉ ብሏል እንዴ? አንዳንዴ ሙስሊሞች ሳት እያረጋችሁ መስመር አትሄዱ ማለት ነው። መልካም መስራት፣ መልካም ንግግርን፣ ለሰዎች መልካም ማሰብን አላህ ሱብሃነሁ ወተዓላ ለኛ መልካም በቃ ለዛ መልካም ስታደርግለት ለአንተ መልካም አደርግልሃለሁ። ለዛኛው ስትቀርበው እኛ ለምንም ይሁን ለምንም ሰው ባመነው ሃይማኖት መኖር መብቱ ነው። ግን የሰውዬ ደግሞ ክርስቲያን አይል እስላም አይል አዛውንት አይል ሁሉንም እየረዳ የሚገኝ ነው ሚስተር አብነት ማለት ነው። እና እስኪ ኡስታዝ ያለቀሰለት እንግዲህ ኡስታዝ ለምን አለቀሰለት? እስኪ ልጠይቃችሁ ማለት ነው። እናንተ ገና አወቅን የምትሉ ሰዎች እስኪ ወደ ራሳችሁ መለስ ብላችሁ እውት ማለት ነው። ቤተሰብ እኔ በጣም ነው የተሰማኝ። ይህ ሰው እንደዚህ አይወራም። ግማሹ ደግሞ እየገደለው እያለቀሰ በዚህ ዓለም ተሰናበተ። ለምን ይሄን ያለ ሰው ክፉ እንሆናለን? ለምን? እስኪ ኡስታዝን አዳምጠን እንመለስ። እና ውድ ተመልካቾች ይህን ቪዲዮ አይተው ያው እንግዲህ ሙስሊሞች አቀናብረውም አውጥተውታል። ደግሞ በዚህ የተነሳ ደግሞ ብዙዎቹ መዛት ምናምን፣ እኛም ሙስሊሞች ደግሞ ምን አለ መሰላችሁ አሁን እኔ አላህ ያድነው ብዬ ዱዓ አላድርግ። ነገር ግን ይህ ዳዋ የተደረገው ሌላ ቦታ ይህን ከዚህ ጋር እያይዘው ምን አሉ የሱ ነው ምናምን ለሱ ነው ያሉ ጊዜ እዛ ኮሜንተሮች ገብተው ምን እንዲህ ያረጋችኋል ምናምን የስድብና አላልኳችሁ አትጠይቁኝ። ከዛ መጨረሻ ምን ቢያደርጉ ጥሩ ነው እንደዛ አድርገው ከተሰደደቡ እና ሰውን ለማስወቀስ አንሩጥ። እስኪ ደግሞ ይሄን ልጅ እንከታተለማ ቲክቶከሩን በሉ ማይ ሀበሻ ፒፕል ኮንግራጁሌሽን ብያለሁ። ኢትዮጵያ ነዳጅ ፈለቀ ነው የሚሉት። እንደው ዝም ብሎ ወጣሉ፣ እንደው ዝም ብሎ እንደው ሄደ ነው የሚባለው። ብቻ ግን እውነት ከሆነ በቃ ታየኝ፣ እንደዚህ ታየኝ ስንከብር ቀውላችንም ከበርን። ግን እኔ የምፈራው ድሮ ጣሊያን ማለት ነው ቀብራ ትታው ሄደችው እንትን እንዳይሆን ማዲያ እንዳይሆን ነው የምፈራው። ድሮ ዝም ብሎ የተቀበረ ማለት ነው። ግን ያው እውነት ከሆነም እንግዲህ እውነት ነው ብለዋል አሉ ነው። ግን ብቻ በጣም ደስ ይላል።
አቤት 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 እኔም ሰራው ፎቅ ታየኝ። ግን ከዛ በፊት ማለት ነው እውነት ከሆነ ጋይስ እኔም ዜጋ ነኝ። ስለዚህ ለዚች መኪናዬ ትንሽ ይቀዳልኝ ጠይብ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ካቶ ደዋ አይ እነዚህን አረብ የሚበሉትን ተከትዬ እኮ ዘንድሮ እንጃ ሌላም ነገር መብላት አይቀርም። ይሄው አሁን ዝም ብዬ ነገር እበለዋለሁ እንጃ ብቻ ምን ነው የሚለው ደግሞ ጎበዝ ውይ ሳሩንም ቅጠሉንም እየበላሁ አዮ ታያችኋል። እንደ ቆሎ እየፈለፈልኩ ነው የምበላው። ይሄው ይሄን እንደዚህ ወይ ጉድ ደግሞ ጉድ ያለው ነው ጎበዝ። አረብ የኔ ምንድን ትተስ ነው በላው ዝም በላ አለኝ። የመቸም ሆዴ ነገር ሞቴ ነው በለዋለሁ ማለት ነው። እና አለሁኝ እናንተ አላችሁ ወይ ሰላም ናችሁ? ያገባማ ገባ ያላገባም የራሱ ጉዳይ ነው። ምን አገባኝ? አሁን ወደ ገደለው ነገር ስንገባ ምን መሰላችሁ? ያልፋላ ይዞ ስትሉኝ የነበራችሁ ሰው ቅድም በዛለፈ አየሁት ገልመጥመጥ አድርጎኝ ምናምን ሄደው ሰላም ብሎኛል። አሁን ምን ላድርግ ጋይስ? እኔ ነው መሰልኩ ሊተምባለምኩ። ይሄው ሱሪ ነው መሰልኩ። አሁን ይሄ ጓንት ነው ሱሪ ነው የሚባለው። ሱሪ ነው እንጂ እጀም እኮ ሳይቀረው ሱሪ ለበስ። ምን ይሻላል? ወይ ጋይስ እኔ አሁን ከተማ ልግባ አንዲቱን ባልቴት አግብቼ ትልቅ ወንበር ላይ ልቀመጥና ሞንደል ልባል። እንደዛ ይሻላል መሰለኝ። እኔ እንግዲህ ይሄን ቆፋሮ ከተማ ነው የምገባው ጎበዝ። ያው እንግዲህ የኔ መዝናኛ ይሄ ነው ማለት ነው። ውድ ተመልካቾች ስላያችሁኝ ከልብ ነው የማመሰግነው ማለት ነው። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቲክቶከር ላለላችሁ ያው እያመጣው እዚህ አሳያችኋለሁ ማለት ነው። አብራችሁ ለመከታተል ግን ላይክ፣ ሼር፣ ኮሜንት አስተያየት እየጻፋችሁ ማለት ነው። ይህን የመሰለ ሰላጣ እያዘጋጀን በሀገራችን መብላት መጠቀም እንችላለን። ይህን ደግሞ በእጅ ያዘጋጀው ሰላጣ ነው ማለት ነው ከኢትዮጵያ ገባችኋ? ግዴታ አረብ ሀገር አይደለም። በነገራችን ላይ ሀገራችን ተሻሽሏል። በሌላ ቪዲዮ እስከምንገናኝ ባይ ባይ።